ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። ሰላም ውድ ቤተሰቦችን እንዴት ናችሁ? በዛሬው ትምህርታችን የቪዲዮአችን ይዤላችሁ የመጣው የተለያዩ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ትንሽ ጠፋ ብያለሁ። ከእንግዲህ በኋላ በተከታታይ ቪዲዮዎችን ለመልቀቅ እሞክራለሁ። ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን የቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ ንግግር በቀላሉ መንገድ እንዴት እናነባለን ወደሚለው ስንሄድ ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅንን በቀላሉ ማንበብ እንችላለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ተነባቢ ነች፣ ሁለተኛዋ ደግሞ አናባቢ ነች። ስለዚህ ኤችኤ እንደምን ይነበባል? እንደ ሀ እናነባዋለን፣ ወይም ደግሞ ሀ የሚል ድምፅ አለው። ኤንን እንደ ን እናነባለን፣ ዲን እንደ ድ። ኦኬ፣ ከዚህ በኋላ አገጣጥመን በቀላሉ ምን ብለን እናነባዋለን? ሀ ን ድ ሃንድ። ኦኬ፣ ከዛ ይስ ምን ይላል? ኦን ለብቻዋ እንደ ኦ ማንበብ፣ ቪኢን እንደ ቨ፣ አርን እንደ ር ማንበብ። ስለዚህ በአንድ ላይ ኦ ቨ ር ኦቨር ሙሉ ሲነበብ ሃንድ ኦቨር ሃንድ ኦቨር ጠጋበል ማለታችን ነው። እሺ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኤስኤችኢን በአንድ ላይ ሽ ብለን እናነባለን። ኦኬ፣ አይነስን ኢዝ ብሎ ማንበብ። ወደዚህኛው ስንሄድ ኤስን እንደ ስ ማንበብ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት። ስለዚህ በአንድ ላይ እስ ማ ር ት ስማርት ሙሉ ሲነበብ ሽ ኢዝ ስማርት ሺ ኢዝ ስማርት ብልህ ነች ወይም ደግሞ ብልህ ናት ማለታችን ነው። እሺ፣ ይህስ ምን ይላል? በተመሳሳይ ኤስኤችን ሽ ብለን እናነባለን፣ ወይም ደግሞ ሽ የሚል ድምፅ አለው። አይና ኤስን ኢዝ ብሎ ማንበብ። ኦኬ፣ ከዛ ወደዚህኛው ስንሄድ ኤፍን እንደ ፍ ማንበብ። ኦኬ፣ አርኢን እንደ ሪ። ኦኬ፣ ኢ ሳይለንት ነች። ኤንን እንደ ን፣ ዲን እንደ ድ፣ ኤልን እንደ ል፣ ዋይን እንደ ይ። ኦኬ፣ ከዛ በቀላሉ ፍ ሬ ን ድ ል ይ ፍሬንድሊ ፍሬንድሊ ሙሉ ሲነበብ ሽ ኢዝ ፍሬንድሊ ሺ ኢዝ ፍሬንድሊ ተግባቢ ናት ማለታችን ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ኤስኤችን አሁንም በተመሳሳይ ሽ ብለን እናነባለን። አይና ኤስ ኢዝ ተብሎ ይነበባል። ኦኬ፣ ከዛ ኤችኦን እንደ ሆ፣ ኤንኢ እንደ ን፣ ኤስ እንደ ስ፣ ቲ እንደ ት ይነበባል። በአንድ ላይ ሆ ነ ስ ት ሆነስት ሙሉ ሲነበብ ሽ ኢዝ ሆነስት ሺ ኢዝ ሆነስት ታማኝ ናት ወይም ደግሞ ታማኝ ነች ማለታችን ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ኤችኢን ሂ ብለን እናነባለን። አይና ኤስ ኢዝ ተብሎ ይነበባል ብለናል። ኦኬ፣ ከዛ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት ማንበብ። ስለዚህ በአንድ ላይ እስ ማ ር ት ስማርት ሙሉ ሲነበብ ሂ ኢዝ ስማርት ሂ ኢዝ ስማርት ብልጥ ነው ማለታችን ነው፣ ወይም ደግሞ ብልህ ነው ማለታችን ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤችኢን ሂ ብለን እናነባለን። አይና ኤስን ኢዝ ብሎ ማንበብ። ኦኬ፣ ከዛ ኤችኤን እንደ ሀ፣ አርን እንደ ር፣ ዲን እንደ ድ በአንድ ላይ ሀ ር ድ ሃርድ ሙሉ ሲነበብ ሂ ኢዝ ሃርድ ሂ ኢዝ ሃርድ ጠንካራ ነው ማለታችን ነው። ኦኬ፣ ወደዚህኛው ስሄድኛውስ ምን ይላል? በተመሳሳይ ኤስኤችን ሺ ብለን ያነበብ ነው። አይና ኤስን ኢዝ ብለን እናነባለን። ኦኬ፣ ከዛ ኤልኤን እንደ ሌ፣ ዜድ ዋይ ዚ ተብሎ ይነበባል። ስለዚህ በአንድ ላይ ሌ ዚ ሌዚ ሙሉ ሲነበብ
ሽ ኢዝ ሌዚ ሺ ኢዝ ሌዚ ምንድነች? ምንድን ማለት ነው? እሷ ሰነፍ ነች ወይም ደግሞ ሰነፍ ነች ማለታችን ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ቲኢን እንደ ቴ ኤል እንደ አንድ ድምፅ እንደ ል ይነበባል። ስለዚህ በአንድ ላይ ቴል ቴል። ኤምኢን ሚ ብለን እናነባለን። ሙሉ ሲነበብ ቴል ሚ ንገረኝ ማለታችን ነው። ኦኬ ከዛ ወደዚህኛው ስንሄድ ኤችኢን እንደ ኸ ኤልን እንደ ል ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ኤምኢን በተመሳሳይ ሚ ብለን እናነባለን። ሙሉ ሲነበብ ኸልፕ ሚ ማለት አግዘኝ ማለታችን ነው። ኦኬ ይህስ ምን ይላል? ኤፍኦን እንደ ፎ ኤልኦ ሎ ተብሎ ይነበባል። ደብሊው እንደ ው በአንድ ላይ ፎ ሎ ው ፎሎ። ኤምኢን እንደ ሚ በአንድ ላይ ፎሎ ሚ ስንል ተከተለኝ ማለታችን ነው። ኦኬ ወደዚህኛው ስንሄድ ጂአይን እንደ ጊ ቪኢ እንደ ቭ በአንድ ላይ ጊቭ ተብሎ ይነበባል። ከዛ ኤምኢን ሚ ብለን ማንበብ በአንድ ላይ ጊቭ ሚ ምን ማለት ነው? ጊቭ ሚ ማለት ስጠኝ ማለታችን ነው። ኦኬ ኤስ ምን ይላል? ደብሊውን ዋይ ብለን እናነባለን። አይናቲን ኢት ብሎ ማንበብ በአንድ ላይ ዋይ ኢት ዋይት። ከዛ ኤምኢን ሚ ብሎ ማንበብ ስለዚህ በአንድ ላይ ዋይት ሚ ስንል ጠብቀኝ ማለታችን ወይም ደግሞ ጠብቂኝ ማለት ትችላላችሁ። ኦኬ ወደዚህኛው ስንሄድ ሲኤን እንደ ካ ሳይሆን እንደ ኮ ኤልኤል እንደ ል በአንድ ላይ ኮል። ከዛ ኤምኢን ሚ ብሎ ማንበብ በአንድ ላይ ኮል ሚ ደውልልኝ ወይም ደግሞ ደውይልኝ ማለታችን ነው። ኦኬ ከዛ ወደዚህኛው ስንሄድ ኤስኤችኦ በአንድ ላይ ሾ ተብሎ ይነበባል። ሾ ኤምኢን ሚ ብሎ ማንበብ ስለዚህ በአንድ ላይ ሾ ሚ ማለት አሳየኝ ወይም ደግሞ አሳይኝ ማለት ትችላላችሁ። ኦኬ እንደዚህ እያደረግንን በቀላሉ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። ከኛ የሚጠበቀው ሳንሰለች ቪዲዮዎችን እስከ መጨረሻው ድረስ መከታተል እንዲሁም ደግሞ የአናባቢና የተነባቢ ድምፆችን አገባብ ማወቅ ብቻ ነው የሚጠበቅብን። እንግዲህ 26 የእንግሊዝኛ አልፋቤቶች አሉ። ከነዚህ ውስጥ 21ዱ ተነባቢ ሲሆኑ 5ቱ ደግሞ አናባቢ ፊደሎች አሉ። ስለዚህ የአናባቢ ድምፆች ምን ይመስላል፣ የተነባቢ ድምፆችስ ምን ይመስላል የሚለውን ካወቅነን በኋላ በተከታታይ በአንድ ላይ ሲመጡስ ምን አይነት ድምፅ አላቸው የሚለውን በቀላሉ ማወቅ ከቻልን እርግጠኛ ሆኜ ነው የምነግራችሁ በአጭር ቀን ውስጥ እንግሊዝኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ። ማንኛውም ያልገባችሁ ነገር ካለ በኮመንት ሴክሽን በኩል አስቀምጡልኝ። የእናንተን ጥያቄ አይቼ የምመልስላችሁ ይሆናል። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ጻፉልኝ። ጥያቄያችሁን መሰረት አድርጌ የምሰራላችሁ ይሆናል። የዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላሙን